ጤና ይስጥልኝ ወገኖቼ ኢትዮጵያውያን እንደምን አላችሁ እንደምሰነበታችሁ እንደምንከረማችሁ ዩቲዩብ ላይ ነው ያለሁትና ዛሬ ቀኑ ቅዳሜ ነው የፋሲካ ዋዜማ 2025 በፈረንጆች አቆጣጠር በኢትዮጵያውያን ደግሞ በእኛ በኢትዮጵያ አቆጣጠር 2017 የፋሲካ ዋዜማ ላይ ነኝና ዩቲዩብ ላይ ገብቼ የአገሬን ሁኔታ ለማየት ስገባ ብዙ ሰው ስለ አሰብ ጉዳይ አብዛኛው አንዳንዱ ብቻ ሳይሆን አብዛኛው የዩቲዩብ ጡረተኛ ነው። ይሄ የሀገር ጉዳይ፣ የሀገር ሉዓላዊነት፣ የሀገር ፍቅር በፍጹም ሲዘግቡ እንኳን ራሳቸውን ጋዜጠኛ አድርገው ሲዘግቡ እንኳን ራሳቸውን ገለልተኛ አድርገው እንደ ምዕራቡ ዓለም ወደብ ያሳጡን እንደነሱ አድርገው ነው ራሳቸውን የሚዘግቡት። አንዳንዱ ጭራሽ 1 ሚሊዮን ጦር ዘመተ ሁሉ ብሎ ይጽፋል። ጎበዝ የአሰብ ራስ ገዝን ጉዳይ እንደውም በዚህ አጋጣሚ እኔ አሰብ ራስ ገዝ ነው የምለው። ምንም እውቀቱ የሌለው የዘመኑ ይሄ ወያኔ ያደደበው ትውልድ ዝም ብሎ ይቀባጥራል። የማታውቁት ላይ አትግቡ ባካችሁ። ስነ ስርዓት እንኳንስ እናንተ ስልጣን ላይ ያሉት ራሳቸው ምን እንደሚያደርጉ ግራ የገባቸው ናቸው። ለምን መሰላችሁ? ህወሓት የቀረጻቸው የዘር ፖለቲካ ውስጥ ወይም በዘር ድርጅት ውስጥ የሚራወጡ በህግ አራዊት ውስጥ ያሉ ግለሰቦች ናቸው። አብይ አህመድ ኢንክሉዲንግ ሂዝ ፎሎወርስ። ጎበዝ በጣም ኢሞሽናል የሚያደርጉ ብዙ ነገሮች አሉ ኢትዮጵያ ውስጥ። ሰላም የለም። የዘር ፖለቲካ የጦዘበት ቀደም ሲል የትግሬዎች የበላይነት እኔ አዲስ አበባ ኢትዮጵያ ውስጥ በነበርኩበት ጊዜ ከዛሬ 20 ዓመት ሆነኝ። አሁን ውጭ ሀገር ከወጣሁ ትግሬ የሆነ እኔ እንደውም ስሜ የግዕዝ ስለሆነ የትግሬ አድርገው ቅድሚያ የሚሰጡኝ ቦታ ነበር። ነገር ግን አጣርተው ካወቁ በኋላ ማንነት የዘርትን ስራ እንዳንቀጠር ሁሉ ታውጆብን ነበር። የቀድሞ ጦር አባሎች ታስታውሱታላችሁ። ጀነራል ካሳዬ ጨመዳ የደረሰባቸውን ነገር ታስታውሳላችሁ። ትግሬዎቹ ስልጣን ላይ በነበሩ ጊዜ ማንም ሰው እንዳይቀጠር የተላለፈው ሰርኩላር የሚታወስ ነው። ርዕሰ ጉዳይ አሰብ ነው የሚባለው። እኔ ስለ አሰብ ጉዳይ እኮ መዘገብ የጀመርኩት ገና ፌስቡክ ወይም ሶሻል ሚዲያ ከተፈጠረ ጀምሮ ነው። አስታውሳ ከ20 ምናምን ሺህ ሰው በላይ ሁሉ ሼር አድርጎት ነበር። ገርሟቸው አቁማ ታሪኩን የፕሮፌሰር አስራት ወልደየስ የ1983 ከበረሃ ወያኔና ሻቢያ እንደገቡ አንድ ላይ አዲስ አበባ አፍሪካ አንድነት አዳራሽ ውስጥ ስብሰባ አድርገው ነበር። እዛ ላይ የተናገሩት ቪዲዮ አንዳንድ ግለሰቦች በቅርቡ እያዳመጡት ነው። ጎበዝ ኢትዮጵያ ውስጥ መሀይም በጣም በዝቷል። መሀይም ስላችሁ የመሰረተ ትምህርት ብቻ አይደለም። ኢትዮጵያን የማያውቅ ትውልድ እንዲፈጠር ህወሓት በዚህ ከደደቢት ባመጣው ካሪኩለም የኢትዮጵያ ታሪክ አልተጻፈም ተብሎ ያደደበው ትውልድ ተፈጥሯል። ታውቃላችሁ፣ ብዙ ቦታ መንገድ ላይ የሚጠይቁ ጋዜጠኞች አይታችኋል አይደለም? ምንም ሀገራቸውን አያውቋትም። ኢትዮጵያ ከቅኝ ግዛት ነፃ የወጣችና ምንም በቅኝ ያልተገዛች ታላቅ ሀገር መሆኗን እንኳን አያውቋትም። ማንነት ብለው በአንደኛ ደረጃ የሚያነሱት ዘር ይሄ ጎሳ ወርስ ይሄ በዓለም ላይ የሌለ ነገር ነው። በዓለም ላይ ብታምኑም ባታምኑም አሮጋንት የሆነ ሰው ካልሆነ በስተቀረ እኔ ብሎ ጎሳ አይጠራም። ሌላ ሀገር የሚጠሩ አሉ፣ ግን ጥቂቶች ናቸው። ኢትዮጵያ ውስጥ ግን ማጆሪቲው ያለ አማራነቴ ትግሬነቴ ምናምን የእኔ ትውልድ ይሄን አልተማረም። ኢትዮጵያ ሀገሬ መከታ ጋሻዬ እኔ መመኪያ ነች ለክብሬ መኩሪያዬ። እንደዚህ እያልኩ ያደግኩ ሰው ነኝ። በፍጹም እንዲህ አይነት ትውልድ እንዲገነባ ምን እናድርግ? የለም ጎበዝ። በጣም ኢሞሽናል ሆኜ ነው ሳይ ነበር። አሁን ዩቲዩብ ላይ መጦሪያቸው አድርገውታል። ምንም የሚያውቁት ነገር የለም። አሰብን ጦር ወረረ ሁሉ ተብሎ የተጻፋል።
ጎበዝ መረጃዎችን የተማርኩትን የማውቀውን የኢትዮጵያን ታሪክ ስለ አሰብ ራስ ገዝ ነው የሚባለው በደርግ ጊዜ። አሰብ ወደብ አይባልም። ወደቧ እኮ ያቺ መርከብ የሚቆሙባት ቦታ ነው። ቢያንስ ወደ 200 ማይልስ እኮ ነው የባህር ማይል። አንድ የባህር ማይል 1.8 ኪሎ ሜትር ነው። ከ250 ማይል በላይ ኢትዮጵያ የባህር ክልል አላት። ኤርትራ የምትባል ሀገር ከተገነጠለች 1983 ግን ሰው የለንም ነበር። ለምን እንደሆነ ታውቃላችሁ? ፕሬዚዳንቱ በአውሮፕላን ወጡ ከኬንያ አሁን ዚምባብዌ ነው ያሉት። ቅድመ ዝግጅት የለም፣ ምን የለም። እኛ ግን የተሰጠንን ግዳጅ እየተወጣን ያለን ወታደሮች ነበርን። እሳቸው እንዲወጡ የተደረገበትን ምክንያት አሁን ነው፣ በቅርቡ ነው እያወቅ ነው የመጣ ነው። ኢትዮጵያ ትቅደም እንዳላሉ እንዴት ይሄ ሁሉ ነገር አትሊስት እኮ ሰሜን ባህር ኃይል እዝ የነበረውን ወደ ሳውዘርን ናቫል ኮማንድ አጠቃለው ኤርትራ ውስጥ የነበረውን ሰራዊት በሙሉ ወደ ትግራይና ወደ አሰብ ኤሪያ ቢያደርጉትና ምንም በቃ ስትራቴጂክ ያልነበረ ግብር ይውጣ በመከላከያ ውስጥ አንድ የምድር ጦር አባሎች ያውም የአንድ የገነት ጦር ትምህርት ቤት ተመራቂ መኮንኖች የያዙት ነበር ስልጣኑን። እነ ጀነራል ተስፋዬ ገብረ ኪዳን፣ እነ ፕሬዝዳንት መንግስቱ ኃይለማርያም። ባህር ኃይል የለም፣ አየር ኃይል የለም፣ መመካከር የለም። የሚታያቸው የራሳቸው የህይወት ጉዳይና እውነቴን ነው። አሁን በቃ መናገር አለብኝ። በቃ ትዕግስት ሁሉ አለቀ። ያሳዝናል በጣም። እንዲህ ባደርግ ኖሮ ብለዋል ፕሬዝዳንት መንግስቱ የጻፏቸው መጽሐፎች። እንዲህ ባደርግ ይህ አይሰራም። ምክንያቱም ኤርትራ የምትባል ሀገር ከተገነጠለች እኮ the rest southern Red Sea that belonging to Ethiopia ኤርትራ የሚባል ሀገር በታሪክ የለም እኮ። there was a province called ባህረ ነጋሽ ከጣሊያን ቅኝ ግዛት በፊት በቃ ባህረ ነጋሽ የሚባል መሬት ነው የነበረው። ኤርትራ የሚባል ነገር የለም። አሁን ኤሪትሪያ የሚል የጣሊያን የሰጠው ቅኝ ግዛት ስም ነው። የኢትዮጵያ አካል ነው እኮ ያ ቦታ። በቃ ኢትዮጵያዊነትን አንፈልግም ሲሉ ግን we have to take our land የኛ ቴሪቶሪ ነው ያ ሳውዘርን ሬድ ሲ ኮስት። አሁን እንደ አዲስ ርዕስ ተነስቶ ይሄ የማያውቀው ትውልድ ግራ ገብቶታል። እንዲሁም አንድ ቦታ ምንድን ያየሁት ነው ኤርትራ እንደ ሀገር አለመሆኗን ዛሬ ኢትዮጵያ አሳወቀች ምናምን የሚል ምን ያስታወሰኝ መሰላችሁ ሰዎች? እንግዲህ በዛ ጊዜ 1983-84 አካባቢ የህወሓት ጨረባ ነበር። የአፍሪካ አንድነት መሪዎች በዛን ጊዜ የነበሩት they are very confused። የኤርትራን መገንጠል የቅኝ ግዛት ጥያቄ ነው ብሎ መለስ ዜናዊ በአፍሪካን አንድነት አዳራሽ በአፍሪካ መሪዎች ፊት ለፊት ኢትዮጵያን አሳልፎ ሲሰጥ ብታምኑም ባታምኑም that was silent። እንደው ምስጋና ለዛን ጊዜ ለነበሩ ካሜራማኖች የፊታቸው መለዋወጥ የአፍሪካ መሪዎች ኢትዮጵያ ለአፍሪካ ሀገራት አይኮን ነበረች። the first independent from colony 1961 እንደ አውሮፓ አቆጣጠር የመጀመሪያዋ ጋና ነች። ኢትዮጵያ እንደ ራሳቸው አርማ የሚያዩት ስለነበረች የኛን ሰንደቅ ዓላማ ዳይሬክት ሊወሰዱት ያደረጉት ምንድነው? በግልባጭ አረንጓዴ ቢጫ ቀይ የነበረውን ቀይ ቢጫ አረንጓዴ አድርገው መሀሉ ላይ ብላክ ስታር ወይም ጥቁር ኮከብ አደረጉበት። የመጀመሪያዋ ኢንዲፔንደንት የሆነችው ጋና። ሌሎችም በቃ ተከታተሉ። ኢቭን ዘ ላስት እኔ ማስታወሰው በእኛ ዘመን ነፃ ያወጣችው ዚምባብዌ ነበረች። ሮዴጂያ ነው የምትባለው በቅኝ ግዛት ስም። መሀል ላይ ጥቁር አድርጋ ከላይ አረንጓዴ ቢጫ ቀይ ከታች ደግሞ ቀይ ቢጫ አረንጓዴ አደረገች። እነዚህን ሁሉ ነፃ ያወጣችው ኢትዮጵያ ናት። ለዛም ነው እኮ ለኤርትራ የመገንጠል ስልጣን መለስ ዜናዊ ፊት ለፊት የአፍሪካ መሪዎች ፊት ለፊት ነው የተናገረው። ምንም እኮ ሪፈረንደምም እኮ የሚባለው ነገር አያስፈልግም። ኦልሬዲ በቃ ሰጠ ለሻዕቢያ።
ስለ ባህር ሲጠየቅ ምንድን ያለው? ያው ብዙዎች ምሁር ነን ብለው አሁን የዘመኑ አሉ አይደለም፣ ዩኒቨርሲቲ ተምረናል ፕሮፌሰር ከር የሚባባሉት አንቀጽ 125 የዩናይትድ ኔሽን ማንኛውም ሀገር የባህር ወደብ የማግኘት መብት አለው። ኢዳዝን ወርክ፣ ይሄ አይሰራም። አትሸወዱ ባካችሁ፣ ስለ ኢትዮጵያ አምላክ አይሰራም። ስንት ሀገር ኡጋንዳም ይኸው የላትም፣ እየከፈለች ነው መከራዋን የምታየው። ለታንዛኒያም ለኬንያም ማለት ነው። ወደብ አልባ ያደረጓት ቅኝ ገዢዎች ናቸው እንጂ ኡጋንዳ የኬንያ ወይም የታንዛኒያ ዜጎች ናቸው በታሪክ። እና የአሰብ ራስ ገዝ ጉዳይ እኔ አሰብ ራስ ገዝ ነው የምለው፣ ምክንያቱም ክልሉ ትልቅ ነው። ወይም አሰብ ራስ ገዝ ነው የሚባለው። ክልል የሚባል ነገር አላውቅም። የክፍለ ሀገር ነው የምናውቀው። አሰብን እኛ የምናውቀው በአፄ ኃይለሥላሴ ዘመን አውሳ አውራጃ በወሎ ስር የነበረ ነው። በደርግ ጊዜ ግን በወሎ ሳይሆን ራሱን የቻለ አስተዳደር ነበረው አሰብ ራስ ገዝ የሚባል። መሪውም የዛው ሀገር ተወላጅ ነው፣ አፋር ነው። የሚገርማችሁ ነገር እሱ ሰውዬ እንደው አንድ ማስታወስ ስሙ ጠፍቶብኛል፣ ግን መልኩና ማስታወሳቸው ነገሮች አሉ። የጀብሃ የሚባል ይሄ በገጠል የሙስሊሞች አክራሪ ቡድን ነበር። የመጀመሪያ ኤርትራ ውስጥ በረሃ የገቡት አንዳንድ ሰዎች ትልቅ ስህተት ይናገራሉ ጎበዝ። የመጀመሪያ በረሃ እኮ የገቡት ፌዴሬሽን ሲፈርስ አይደለም። እነ ልደቱ አያሌው እንደዛ ሲሉ ሰምቻለሁ። ያ አይደለም፣ በሪፈረንደም በፌዴሬሽን ልክ ስትዋሃድ ፈርስት ረበልስ የነበሩት ጀብሃ የሚባሉት ሱዳን ውስጥ ወይም ደግሞ በጣሊያን ወታደርነት ሹምባሽ የነበሩ ወይም ባንዳ የነበሩ ወታደሮች ሱዳን ካርቱም ውስጥ የነበሩ ፈርስት ሊደር እንደውም ኢድሪስ አወቴ ይባላል። የክረን ተወላጅ ነው፣ ግን የጣሊያን ወታደር የነበረ ነው በቅኝ ግዛት ዘመን። በፌዴሬሽን ስትዋሃድ ነው እንዴት ከኢትዮጵያ ጋር እንዋሃዳለን ብለው ሙስሊሞች ናቸው በዛን ሰዓት። አፋሮችንም ይጨምራል። ግን አፋር ስላችሁ የቀይ ባህር አፋሮች በጣም 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 ኢትዮጵያዊነትን የሚያከሩ ምርጥ ኢትዮጵያውያን ናቸው እኔ እስከማውቃቸው ድረስ። ይሄንን ጋሽ ያሲንን መጠየቅ ስላላችሁ የሱፍ ያሲን ኖርዌይ ያሉት በስደት በደርግ ጊዜ የኢትዮጵያ የብሔረሰቦች ጥናት ኢንስቲትዩት ኮሚሽነር ነበሩ አሉ። የፌስቡክ አካውንት ላይም በፌስቡክም ጓደኛ ነን ከኔ ጋር። በጣም ምርጥ ሰው ናቸው። አማርኛቸው ደስ ሲል ፒውር የድሮ አማርኛ ነው የሚናገሩት። እና ጎበዝ በጣም ኢሞሽናል ያደረገ ምንድነው አሁን ፌስቡክ ማነው ዩቲዩብ ላይ እንዲህ በቃ እንዳለ ስለ አሰብ ወደብ እንዲህ ላደርግ ነው አብይ እንዲህ ያደረገ 1 ሚሊዮን ጦር ተዘጋጀ፣ የኤርትራ ጦር እንትን ላይ ሰፈረ። አንዳቸውም እንደዚህ አይነት የሚዘግቡ ልጆች ወይም ሰዎች ኢትዮጵያዊነት ውስጣቸው የለም። አንድ እኮ የኢትዮጵያዊ ጋዜጠኛ ሲዘግብ እስቲ የሌሎችን ሀገሮች ጋዜጠኞች ያቸው ኔቨር ኢንዲፔንደንት በሀገራቸው ጉዳይ ላይ ራሳቸውን አግልለዋል የሚያቀርቡት። ውሸትም እንኳን ቢሆን ሀገራቸውን የሚገነባ ፕሮፓጋንዳ ጋር አብረው ነው የሚያቀርቡት። ይሄ ኢትዮጵያ ውስጥ የለም። ለምን ነው ታውቃላችሁ? ፕሮፌሰር አንማንተን የተናገሩት ትንቢት ነው። ከ20 ዓመት በኋላ የሚፈጠረው ትውልድ የተባለውን እያየ ነው። የገዛ ሀገሩን በጋዜጠኝነት ስም ሲዘግብ ራሱን ገለል አድርጎ እንደ ምዕራቡ ዓለም ኢትዮጵያ ላይ እንትናን ሊወጋ ነው የተዘጋጀው ጦር እንዲህ እንዳይመስል ሻዕቢያ ኢትዮጵያ ሊወጋ ነው 1 ሚሊዮን ጦር አስፍረዋል ምናምን እያሉ የሚዘግበዋሉ። የኢትዮጵያ እንግዲህ አላቅም የአሁን ጄኔሬሽን። የእኛ ትውልድ ግን ፈሪ አልነበረም። ጥሪ በተደረገ ጊዜ ዘራፍ ብሎ ሀገር ድንበር በራሱ ፈቃደኝነት የዘመታል። እርግጥ ነው ከኛ በኋላ ደግሞ የተፈጠራል በግድ የዘመተ ናዝመት ናገርህን አድን ሲባል ካፖርድስና አልጋ ስር የሚደበቁ ይሄንን አዲስ አበባ ሳለው ጦሩ ከተበተነ በኋላ በገዛ ሰፈሬ ልጆች ሲያወሩ በጣም ገርሙኝ። በቃ ፍጥጥ ብያይ ነበር። እኔ እንትን ውስጥ ተደብቄ ነው የዳንኩት እንጂ ለውስጡኝ ነበረ። እኔ በቃ እንዲያነ ነገር ነበር የምሰማውና ይሄ በእኔ ትውልድ እንዲያነ ነገር የለም።
ፕሬዚዳንት መንግስቱ ኃይለማርያም ሶማሊያ ስትወር እድሜ አልደረሰም እንጂ ልጆች ነን። ግን ሰውነታችን ውርር የሚያደርግ ጥሪ ያደረጉት በቴሌቪዥንም በሬዲዮ ተነቧል። እሱ ነገር በራሳቸው አንደበት ሰፊው የኢትዮጵያ ሕዝብ ሆይ እናት ሀገርህ ኢትዮጵያ ተደፍራለች። ይህ ቃል አያስደነግጣችሁ? ኢትዮጵያዊነት ስሜት አላችሁ? አይ ዶንት ቲንክ ናው በአሁኑ ሰዓት ያለው ወጣት ይሄ አያስደነግጠውም። አማራ ተደፍሯል ወይም ትግሬ ተደፍሯል ሲባል ነው የሚደነግጠው። የእኛ ትውልድ እንዲህ አይነት ነገር አያውቅም። ኢትዮጵያ ብሎ ነው ኢትዮጵያን ያቆያት። አልፈርድባቸውም እኮ የአሁኑ ወጣት አማራ ነህ ተብሏል፣ ትግሬ ነህ ተብሏል በግዱ። ስለዚህ የሚያደርገውን ትግል ልክ ነው ማለት ነው። በራሳቸው ላይ ጥይቱንም ምኑን አሁን ህወሓት እኮ በራሱ ላይ የፈጠረው ነገር ነው እኮ ያጠፋው። የደራሲ ከበደ ሚካኤል መጽሐፍ ድሮ መጽሐፍ አለ። የሆነ የተበታተነ አጽም ያያሉ አዋቂዎች። ያ አጽም ያንበሳ ነው። እንግዲህ እሳቸው በምሳሌ ነው ያቀረቡት። እና ቀሪውን እስቲ በር እየተንኳኳብኝ ነው፣ አቀርብላችኋለሁ። አንድ ጊዜ ብሬክ። ታንክ ዩ። አዎ የደራሲ ከበደ ሚካኤል የድሮ መጽሐፍን አስመልክቶ አጋጣሚ ያው በር ሲንኳኳ ነው ድምፄ ሪኮርድ እያደረኩ የተቋረጠው፣ ግን ቀጥሎበታለሁ። ምን መሰላችሁ? የሆኑ አዋቂዎች ነው የሚለው እሳቸው የሚያቀርቡት የተማሩ የተመራመሩ የሞተን ነገር ሊሞት ወይም ያለ ነገር ገጣጥመው ወደ ህይወት ይመልሳሉ የሚባሉ አዋቂዎች ማለት ነው። እና የአንበሳ አጽም ወድቆ ያገኛሉ። ያንን አንበሳ አጽም ገጣጥመው ህይወት ሊዘሩበት ያስባሉ። ነገር ግን ያ ህይወት ሊዘሩበት ያለው ነገር የሚያጠፋቸው መሆኑን አልተገነዘቡ። አሁን እንግዲህ ተመልከቱ፣ የኒውክሊየር ኃይል ተፈጥሯል። ዓለምን በሙሉ የሚያጠፋ ነው። የዛ ምሳሌ ነው እንግዲህ ደራሲ ከበደ ሚካኤልን በመጽሐፋቸው ያቀረቡት ነገር ከአሁኑ ከኒውክሊየሩ ጋር ተመሳሳይ ነው ማለት ይቻላል። ለምን ብትሉ ሁሉም የታወቁ ህይወት ሊዘሩ የሚችሉ ገጣጥመው ህይወት ሊዘሩበት አስበዋል። ያንን አንበሳ እንደተባለው አልቀረም፣ ገጣጠሙ። አንዱ አንዱን ሲል ህይወት ዘራ። ያ አንበሳ ምን አደረገ? አውሬ ነው፣ በላቸው። ጠቅላላ ድራሻቸው ላጠፋው። እንግዲህ ባጭሩ ነው ያገገርኳችሁ። ምክንያቱም ይሄንን መጽሐፍ ያነበብኩት ድሮ ገና እንግዲህ የሶስተኛ ወይም የአራተኛ ክፍል ተማሪ ሆኜ ነው። ግን በአእምሮ የማስታውሰው ስለሆነ ሰው በሚወደ ነገር ይጠፋል የሚባል አባባል አለ። ብዙ መብላት የሚሞት አለ፣ ብዙ አይነት አለ። ህወሓትን ከወሰዳቸው ከዚህ አዋቂ ባይሆን በፈጠረው ነገር ነው ድራሹ የጠፋው፣ ወደ መጣበት ወደ ደደቢት የገባበት። እና ማንኛውም ሰው አጠፋፉ በማይወደው ጥፋት ነገር ከዘራችሁ በጥፋታችሁ አብራችሁ ትወድቃላችሁ። መልካም ነገር ከሰራችሁ ደግሞ በመልካም ነገር እየታወሳችሁ አሟሟታችሁም ህይወታችሁም በመልካም ነገር ያልፋል። ሀገርህን ሊያጠፋ የመጣ እኮ ብታጠፋው ጽድቅ ነው። ምክንያቱም በመጽሐፍ ቅዱስም በመጽሐፈ ምሳሌ ድንበርን የሚያፈርስ የተረገመ ይሁን ይላል። ማን ነው ድንበር ያፈረሰው? ህወሓት ነው። ቀደም ሲል የባህር በርን አስመልክቶ እንግዲህ ስናገር የነበረው ነገር ማስታወስ ይገባቸዋል። መለስ ዜናዊ ማን ነው? ድንበርን ያፈረሰ የተረገመ፣ አሟሟቱም የተረገመ፣ በራሱ ጊዜ እንዲጠፋ መከራውን አይቶ ነው እኮ የሞተው። አላያቸውም እንዴ? አበበ ገላው ሲጮህበት እኮ ነው ወዲያው ኮላፕስ ያደረገው። ከዛ ቤልጅየም ሆስፒታል ገብቶ እዛው የቤልጅየም ሆስፒታል ላይ እኮ እየተጸዳዳ ነው በዛው ያለፈው። የቤልጅየም ጋዜጦች ጽፈዋል። ወደ መጸዳጃ እንኳን መሄድ አይችልም ነበር አሉ። እዛው ነው በቃ። ሰው መጥፎ ነገር ከፈጠረ በዛ በመጥፎ ነገር ነው አሟሟቱ።
አንዳ የደራሲ ከበደ ሚካኤል ምሳሌ አሁን የምታዩት ነው። በዓለም ላይ የኒውክሊየር ኃይል አረር ያለባቸው ዋርሄዶች ተፈጥረዋል። በጣም ያስፈራል። ከሁለተኛ ዓለም ጦርነት ያልተማረ ህዝብ ነው ያለው። ኢትዮጵያ እንግዲህ በምዕራቡ ዓለም መሰሪዎች የተሰራባት ደባ ቀላል አልነበረም። ኢሳያስ አፈወርቂ አሁን ምዕራቡን ዓለም ሲያወግዝ ትሰሙታላችሁ አይደል? ይሄ የእነሱ ጅራት የነበረ እኮ ነው። እነሱ ናቸው እኮ ስልጣን የሰጡት። እነሱ ናቸው እኮ እንደዚህ አይነት። እስቲ እግዚአብሔር ያሳያችሁ። ኤርትራን አሁን ቪዲዮ ፈልጋችሁ ተመልከቱ። እኔ የማውቃት አስመራ ከተማ there is no any refurbishment። ቢልዲንጉ መንገዱ አርጅቶ እንዴት እንደሚያስጠላ። አንዳንድ የውጭ ሀገር ሰዎች የኢሳያስ አፈወርቂ ልክ እንደ ኖርዝ ኮሪያ ስለሆነ በሚስጥር ቀርጾ ይወጣሉ ቪዲዮ። አንዲት የባህር ኃይል ልጅ በእናቷ በኩል ኤርትራ ተወላጅ ያኔ አብይ አህመድ ከኢሳያስ ጋር ሲሞዳመድ ያው ብዙ ሰው ወደ ኤርትራ ሄዶ ነበር። ስትመለስ የላከ ቪዲዮ ቀርጻን የላከችልኝ። የባህር ኃይል ግቢ የነበረ ናብሳ ነው የምንለው እኛ። አሁን አሜሪካን ኤምባሲ አርገውታል ይባል ነበር፣ ግን እዛ ጋር ለማ አሜሪካን ኤምባሲ አካባቢ ነው እንጂ ያለው ውስጡ ነው የላከችው። አርጅቶ በቃ ወዳድቋል። ኮምፒውተሩ ድሮ እንደምታውቁት አይደለም። ኤቭሪቲንግ በቃ። በዛ ላይ ደግሞ የቀረው ህዝብ እኮ ወጣት ደግሞ የለም። ሼባ ብቻ ነው ያለው፣ ሽማግሌ ብቻ ነው ያለው። ወጣቱ እዚህ ነው ያለው አውሮፓ። እና ቅድም ያው በር ሲንኳኳ አቋርጬ የነበረው እንዲሁ ላሳርግ ብዬ ነው። ስላዳመጣችሁ አመሰግናለሁ።